ኢትዮጵያ የዓለም አቀፉ የሲቪል አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት የአባልነት ማረጋገጫ ማግኘቷ የኢትዮጵያን ፓስፖርት ደረጃ ከፍ የሚያደርግ መሆኑን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ገለጹ። ኢትዮጵያ 105 ሀገራትን ባቀፈው የዓለም አቀፉ አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት አባል መሆኗን የሚያረጋግጥ ሰርቲፊኬትም ከዓለም አቀፉ የሲቪል አቪዬሽን ተቋም መቀበሏን ዳይሬክተሯ ተናግረዋል። ዋና ዳይሬክተሯ ሰላማዊት ዳዊት የማረጋገጫ ሰርቲፊኬቱንም ከዓለም አቀፉ የሲቪል አቪዬሽን ድርጅት ፕሬዝዳንት እጅ ተረክበዋል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር የሆኑትን ሰላማዊት ዳዊት ከካናዳ ኦቶዋ በቀጥታ መስመር ጋብዘናል። ወይዘሮ ሰላማዊት አስቀድሜ አመሰግናለሁ። እስቲ ኢትዮጵያ በዚህ ማዕቀፍ እንድትካተት ያበቃት ነገር ምንድነው? ከሱን ጀምር እስቲ። አመሰግናለሁኝ ስለተሰጠኝ እድል። የኢትዮጵያ ወደዚህ የፒኬዲ ሲስተም በዓለም አቀፉ የሲቪል አቪዬሽን የኦልሞስት 105 ሀገራት የየራሳቸውን ሰርቲፊኬት የሚያስቀምጡበት ሲስተም ነው። እዚህ ውስጥ እንድንገባ የመጀመሪያው ዝግጅት የነበረው ያው ኤሌክትሮኒክ ፓስፖርት ውስጥ መግባታችን ነው። የኤሌክትሮኒክ ፓስፖርት ኦልሬዲ አገራችን ጀምራ ወደ ፕሮዳክሽን መግባታችን ይታወቃል። በሀገር አቀፍ ደረጃ ከዚህ ቀደም የዚህ በናሽናል ደረጃ የምናወጣው የሴኩሪቲ ሰርቲፊኬት አለ። ይሄ ሰርቲፊኬት ለኤሌክትሮኒክ ፓስፖርትን ከማምረት አኳያ ከፍተኛ አስተዋጽኦ የሚኖረው ነው። ይሄም በሀገራችን የሴኩሪቲ ኤጀንሲ በኢንሳ ሁላችንም እንደምናውቀው ይሄ ኢኒሼቲቭ በክቡር ጠቅላይ ሚኒስትራችን ተጀምሮ በኢንሳ ተቋም ለእንደዚህ አይነት ተግባር ለሚሰሩና አይደንቲቲ ላይ ለሚሰሩ ተቋማት ሰርቲፋይ የሚያደርግ ነው። በሀገር አቀፍ ደረጃ ደህንነቱን የጠበቀ ፓስፖርት ከማውጣት አኳያ ከፍተኛ እገዛ የሚያደርግ ነው። ያ ኢንፍራስትራክቸር ቀድሞ በመሰራቱና እኛም ደግሞ ወደ ኤሌክትሮኒክ ፓስፖርት በመግባታችን ምክንያት ነው እንግዲህ ዛሬ አሁን ላይ በሀገር አቀፍ ደረጃ ሴኪዩር ያደረግነውን ሰርቲፊኬት በዓለም አቀፍ ደረጃ ደግሞ እንደዚሁ ሴኪዩር የማድረግ ይሄ ደግሞ ምንድነው የሚያግዘው ኢትዮጵያ ያላትን ፓስፖርት ላይ ያላትን መረጃ በሙሉ ከሌሎች ሀገራት ጋራ በጋራ የምትጠቀምበት እንደዚሁም ደግሞ የሌሎች ሀገራትን የምታይበት የምትጠቀምበት ነው። ይሄ በዋናነት ዜጎቻችን በዓለም አቀፍ በሚያደርጉት ዝውውር ከፍተኛ ጥቅም የሚያስገኝ ነው። ኢዚሊ አገልግሎት እንዲያገኙ የሚያደርግ ከመሆኑም ባሻገር በተለይ በዋናነት ደህንነትን ከማስጠበቅ አኳያ የሰዎችን ማንነትና አይደንቲቲ በተረጋገጠ መልኩ መስጠትን ከማረጋገጥ አኳያ ከሴፍቲ ኤንድ ሴኩሪቲ በአቪዬሽን ሴክተር ላይ ትራስት ቢልድ ከማድረግ አኳያ ከፍተኛ አስተዋጽኦ እንዳለው የሚታመንበት ነውና ይሄ ኢንፍራስትራክቸር በሀገራችን ደረጃ መኖሩና ወደ ኤሌክትሮኒክ ፓስፖርት መግባታችን እዚህ አሁን ለገባነው ለደረስንበት ደረጃ ከፍተኛ አስተዋጽኦ አድርጓል። መልካም። ኢትዮጵያ ወደዚህ ስርዓት መቀላቀሏ ቀደም ሲል በተወሰነ መልኩ ሲያነሱ ነበር። ፋይዳው እንዴት ነው የሚገለጸው? ሂደቱስ ምን ይመስል ነበር? የተወሰነ መረጃ ይስጡ። ትልቅ ፋይዳ ነው የሚኖረው። በመጀመሪያ እንግዲህ ኤሌክትሮኒክ ፓስፖርት ወይም ደግሞ ይሄ የሴኩሪቲ ሳይኒንግ ሰርቲፊኬታችን በሀገር አቀፍ ደረጃ ያለውን በዚህ በዓለም አቀፍ የፒኬዲ ሲስተም ውስጥ እንዲገባ ወይም ደግሞ እዛ ላይ እንዲቀመጥ ማድረጋችን በአቪዬሽኑ ሴክተር የኢትዮጵያ የደረሰችበትን በተለይ ሴኪዩር መሆኗን የምታመላልሳቸው ትራቭል ዶክመንት የምትሰጣቸው ትራቭል ዶክመንቶች ስታንዳርዱን ሚት ያደረገ መሆኑን የሚያሳይ ነው። ይሄም ደግሞ ሞር ትረስትድ እንድትሆን ኢትዮጵያ ሞር ተአማኒ እንድትሆን እንደዚሁም ደግሞ የፓስፖርቱን ደረጃ ከዚህ ቀደም የነበረው ፓስፖርት ማሽን ሪደብል የምንለው ፓስፖርት በጣም ዝቅ ያለ ደረጃ ያለው ነው። ያንን ደረጃ እጅግ በጣም ከፍ የሚያደርግ ከመሆኑም ባሻገር በተለይ ዜጎቻችን በየዓለማቱ በሚዘዋወሩበት ጊዜ ደግሞ ስሙዝ የሆነ የጉዞ ሁኔታ እንዲገጥማቸው ወይም ደግሞ መስተንግዶ እንዲገጥማቸውም የሚያደርግ ነው። እንግዲህ ፒኬዲ ውስጥ የዓለም ሀገራት ኦልሞስት 105 ሀገራት እዚህ ላይ አሉበት። የአፍሪካ ሀገራትም እንደዚሁ በተወሰነ ደረጃ አሉበት። ኢትዮጵያ በአጭር ጊዜ ጀምራ ኤሌክትሮኒክ ፓስፖርት እንግዲህ ላስት ይር ነው ፕሮሰስ ማድረግ የጀመርነው ከአይካኦ ቲም ጋራ በጋራ በመስራት
እዚህ ባጭር ጊዜ ነው የደረስነው። ይሄ ደግሞ በወቅቱ እንግዲህ በነበረው የኪ ሴሪሞኒ የተገኙት ሁሉ አፕሪሺየት ያደረጉት ነው እና ከደህንነትም አኳያ በዋናነት ከደህንነትም ከሴኩሪቲም አኳያ ተአማኒ እንዲሆን የምንሰጠው ዶኪመንት በጣም ትራስትድ እንዲሆን እና በዚህም መልኩ ደግሞ የሚመጡ ችግሮች ለምሳሌ የ105 ሀገራትን ዳታ የምናይና የምንቀባበል መረጃ የምንለዋወጥ ስለሆነ የሚመጡ ችግሮችን እዛው ባሉበት እንዲቀሩ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል። መልካም። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት በቀጥታ መስመር ከካናዳ ገብተው ለሰጡን ማብራሪያ አመሰግናለሁ። መልካም ጊዜ ይሁንልዎት። እኔም በጣም አመሰግናለሁ። መልካም ጊዜ